በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ጦርነት ወሬ እንግዲህ እየሰማን እያየንም ነው። በክርስቶስ የተወደዳችሁ ወንድሞችና እህቶቼ በእስራኤል በኢራን እና በአሜሪካ መካከል ያለው ውጥረት አሁን ላይ እጅግ በጣም እያየን እናያለን። ዛሬ በዓለማችን ላይ የምናየው የጦርነት ደመና፣ የደም መፋሰስ እና የህዝቦች መናወጥ ልባችንን እጅግ ያሳዝነዋል። ሆኖም ግን የቅዱሳን አባቶቻችን አምላክ መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ በማቴዎስ ምዕራፍ 24 ቁጥር 6 ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና አትደንግጡ በማለት አስቀድሞ አስተምሮናል። አስቀድሞ አባቶቻችን ሐዋርያትን አስተምሮ ከዛ በኋላ ደግሞ እኛ ልጆቹ ከነሱ እንድንማር አድርጎናል። እንግዲህ ይህ እውነት ዛሬ በዓይናችን እየታየ ነው። ይህ ክስተት ዓለም በክፋትና በኃጢአት እንደደከመች የሚያሳይ እንጂ እኛን ለማስደንገጥ የቀረበ አለመሆኑን ልንረዳ ይገባናል። ይልቁንም መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን ቃለ ወንጌል በተግባር እንድንኖርበት የሚጠራን የቤተ ክርስቲያን ደወል ነው። እዚህ ጋር እንግዲህ መንቃት እንጂ ፍርሃት ሊኖረን እንደማይገባ ልንረዳን የሚገባው። ምድራውያን ነገስታት ቢቆጡ የጦር መሳሪያዎችን ቢያከማቹ እኛ ግን አንደነግጥም። ምክንያቱም አባቶቻችን እንዳስተማሩን ዓለም የምታልፈው በጦርነት ብዛት ሳይሆን የእግዚአብሔር ቸርነትና ትዕግስት ሲያበቃ ብቻ ነው። ይህ አስጨናቂ ወቅት ከምድራዊ ስደት ይልቅ ሰማያዊ ስደት የምናስብበት፣ ከስጋ ሞት ይልቅ የነፍስን ሞት የምንፈራበት፣ ወደ እናታችን ቅድስት ቤተክርስቲያን የምንሸሽበት የንስሐ ወርቃማ ዘመን መሆኑን ልንረዳ ይገባል። እንዲሁም ቅዱስ ዳዊት በመዝሙሩ አንዳንዶቹ በሰረገላ አንዳንዶቹ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም እንጠራለን ብሎ መዝሙር 20 ቁጥር 7 ላይ እንዳለ ዛሬ መጠጊያችን ሚሳኤልና ቦምብ ሳይሆን የእግዚአብሔር ስምና የቅዱሳኑ ጸሎት ነው። ጌታችን በዮሐንስ ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣቸዋለሁ ያለው ይህንኑ ዓለም ሊሰጠን የማይችለውን የልብ ሰላም ስለሆነ በመካከለኛው ምስራቅና በዓለም ዙሪያ የምትገኙ ኦርቶዶክሳውያን ወገኖቻችን በፍርሃት ሳይሆን በሱባኤ በጾምና በጸሎት ተወስነን በንስሐ ታጥበን በቅዱስ ቁርባኑ ከጌታችን ጋር ተዋህደን የጥበቃውን እጅ እንጠባበቃለን እንጂ ለፍርሃት ሳይሆን ለጽኑ መንፈሳዊ ተጋድሎ መነሳት ይገባናል። መሸበር አይገባንም። ልባችን በእግዚአብሔር የጸና መሆን ይጠበቅብናል። እንግዲህ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩ። ሀሳባቸውን በኮሜንት አጋሩን። ለወገኖቻችን ጸሎታቸውን አታቋርጡ። የእግዚአብሔር ጥበቃ ይለያችሁ። አሜን።